ኦ አባይ አይቴ ተሐውር ወለምን ተሐደጋ ለአገሪቱን ኢትዮጵያ ዝንቱ ብሂል ዘተነገረ በሳድሳይ ምዕት ክፍለ ዘመን ማህሌታይ ወሊቀ ሊቃውንት ወረሰ ሊቃውንት ዘይሰመይ ኢትዮጵያዊ ሊቅ ቅዱስ ያሬድ ቦቶ ሰላም ወጠና ይብለክሙ ሰባብ የተልሳነ ግዕዝ ዘውቱ ልሳነ ግዕዝ እምና አማራ ሚዲያ ኮርፖሬሽን ባሃቲቱ ዘተደለው ለክሙ ኢትዮጵያ ታበጽህ እደዊሃ መንገለ አባይ ፈጣሪ ለፈጣሪሃ አባይ ጌጋይ ህዝባ ያሰሰሪ ዝንቱ ቅኒ ዘተቀነ እምሃዱ ሊቃውንተ ቅኔ ዘተቀነው ቦቱ ምንቱቱ ፈካሪው ዝንቱ ቅኔ አባይ ወቅኔ ዘይብል መርሃ ግብር እናቀርብ ለክሙ በዛሬ መሰናዷችን አባይ ዳርቻ ወስዳችኋለሁ። አባይና ቅኔ ምን አገናኛቸው? ይህን ርዕሰ ጉዳይ አባይ ከምንጩ ቁጭ ብለን እንጫወታለን ከአንድ ሊቅ ጋር። እዛ ሊቅ ማናቸው? ቀደም ሲል ያቀረብኩላችሁስ ቅኔ ትርጉሙ ምን ማለት ነው የሚለውን አስቃኛችኋለሁ። አባይና ቅኔ እናወራለን። ንዑ ተለወን ነበሩ ምስሌና አባይ ምንጩ ዳር እንገናኝ በየቀደም ሲል ቀጠሮ አስይዣችሁ ነበር። አባይ ዳር ላይ ተገኝተናል። አባይና ቅኔ እንዴት ይገናኛሉ በሚል ርዕሰ ጉዳይ ተገናኝተናል። በዚህ ቆይታችን ደግሞ ለዚህ የጋበዝኳቸው እንግዲህ ካሁን በፊትም በተከታታይ እኛ ጋር በግዕዝ መርሃ ግብር የጋበዝኳቸው እንግዲህ ናቸው። መምህር ጥቀ ኄር ወርቄ ይባላሉ። በግዕዝ ቋንቋና ስነ ጽሁፍ ማስተር ዲግሪ አላቸው። በቅኔ ያለፉ የቅኔ መምህር የሐዲስ ኪዳን ትርጓሜ መምህር ናቸው። አማራ ክልል የግዕዝ ስርዓተ ትምህርት ሲያዘጋጅ ማለት ነው የ6ኛ ክፍልና የ5ኛ ክፍልን ስርዓተ ትምህርት በማዘጋጀት ደግሞ ስራ የሰሩ ናቸው። ከዚህ በተጨማሪ ደግሞ የግዕዝ ቅኔዎችን በተለያየ ርዕሰ ጉዳይ ጥናት ያደረጉ ናቸው ማለት ነው። እስከ መርሃ ግብራችን ፍጻሜ አብራችሁን ከኛ ጋር ቆዩ። በጣም ውድ ተመልካቾች ዘና የሚያደርግ ነገር አንድ ነገር ልንገራችሁ እግረ መንገድን። አባይ ምንጭ እንገናኝ ብዬ ቅድም አልነገርኳችሁም? ስንመጣ እኔን እስከዚህ ልክ እንግዳዬንም ደግሞ በዚሁ ልክ ካሜራማኖችን ደግሞ ደመላሽና ብዙዬን ደግሞ እንደው በዚህ ልክ ይዞን ትንሹ አባይ አግኝቶን ተጣልቀን ነው የወጣ ነውና ስለዚህ አባይ ለካ እንዲህ በቀላል አይገኝም ማለት ነውና አብራችሁን ዝለቁ። መምህር አቤት። ስለ አባይ ነው የምናወራ። አባይን ጠለቅ ብለን እስከ እግራችን ቅድም እንዳልኩት ከበረከቱ በረከት ተቋርሰን ወጣናል። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። አባይ እንግዲህ ከብዙ ድካም በኋላ ተገድቧል። እንኳን ደስ አሎት። እንኳን አብሮ ደስ አለን። መልካም። እንግዲህ ስለዚህ ስለ ሊቃውንት በዚህ ጉዳይ ምን እንዳሉ ቆይታ የምናደርግ አባይና ቅኔ አባይና ቅኔ ያላቸው ቁርኝነት ምንድን ነው የሚለው ብጀምር። በጣም ጥሩ አመሰግናለሁ። እንግዲህ በሀገራችን በኢትዮጵያ ታሪክና ባህል አባይና ቅኔ ጥብቅ የሆነ ትስስር አላቸው። ይህንንም በሁለት መንገድ ከፍለን እናየዋለን። አንደኛው ምንድነው? አባይ ለቅኔ መነሻ በመሆን ማገልገሉን፣ ቅኔ ደግሞ አባይን በገላጭነት ያገለገለ መሆኑን እናያለን። እነዚህ ሁለት ክፍሎች አብረው የሚሄዱ ናቸው። ኢትዮጵያውያን የቅኔ ምሁራን የአባይን ወንዝ ታሪካዊነቱንና ስፋቱን፣ ጥልቀቱን፣ ታላቅነቱን በቅኔያቸው ይገልጻሉ ማለት ነው። ለምሳሌ ወንዙ ሲሄድ የሚያልፍባቸውን ተራራዎች፣ ወንዞችን፣ ደኖችን፣ ሸለቆዎችን እሱ የሚያልፍባቸው እነዚህን ሁሉ በቅኔያቸው ውስጥ በማስገባት ምሁራን አባይን ወይንም የአባይን ገጽታዎች ለቅኔ ማመስጠሪያነት በማገልገል ይጠቀሙባቸዋል። ሌላ የሕይወት ምንጭነቱን በመጥቀስ ሊቃውንት ቅኔ ይቀኛሉ። ይህ ሲባል አባይ የሕይወት ምንጭ መሰረት ነው። ለኢትዮጵያ ለግብፅና ለሱዳን በተለየ መልኩ የሕይወት መሰረት ነው ማለት ይቻላል። በአባይ ላይ ሕይወታቸውን መስርተው የሚኖሩ ብዙ ህዝቦች አሉ። አባይ የሚሰጣቸውን ገጸ ትሩፋት በመጠቀም ሕይወታቸው በአባይ ላይ ተመስርቶ ህልውናቸውን እስካሁን ድረስ ሲመሩ የቆዩ አሁንም ወደፊት በአባይ ላይ ሕይወታቸውን የሚመሩ ብዙዎች አሉ። ስለዚህ በሕይወት
ገጽታው አባይ የጎላ በመሆኑ ይህንን የህይወት ምንጭነቱን ሊቃውንቱ በቅኔ እያስገቡ ይቀኛሉ። ሌላ ለምሳሌያዊ ትርጉምነት ይጠቀሙበታል አባይን። ይህ ማለት ታላላቅ ሰዎችን ነገስታትን በታላቁ አባይ እየመሰሉ ቅኔን ይቀኛሉ ማለት ነው። ሊያጎላው የሚችለው ምንድነው? አባይ የማይደርቅ የማይነጥፍ ረጅም ጉዞ የሚጓዝ ወንዝ ነው። አይነጥፍም፣ አይደርቅም፣ ረጅም ጉዞ ይጓዛል። ይህን ደግሞ ጥበበኛዎችን አይምሮ ምጡቅነት፣ የቅኔ ምሁራንን እውቀታቸው የማያቋርጥ መሆኑን በመመሰል አባይን በምሳሌ ሰጭነት እያደረጉ በቅኔያቸው ይጠቀማሉ ሊቃውንት። ለምሳሌ በኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ላይ ከኤደን ገነት ስር የሚመነጩ 4 ታላላቅ ወንዞች አሉ። እነዚህ በዓለማችን የሚታወቁ ኤፌሶን፣ ኤፍራጥስ፣ ግዮንና ጤግሮስ የሚባሉ 4 ወንዞች አሉ። ዓለም ያውቃቸዋል እነዚህን ወንዞች። ከነዚህ ከ4ቱ ወንዞች አንዱ ማን ነው? ግዮን። ግዮን ማለት ደግሞ አባይ ነው። ግዮን ማለት አባይ ነው። ከየት ይመነጫል ሲል መጽሐፍ ቅዱስ ኦሪት ዘፍጥረት እንደሚያስረዳው የሚመነጨው ከኤደን ገነት ስር ነው ይላል። ስለዚህ በምስጢርነት ያገለግላል ስንል ኢትዮጵያ የምትገኘው ከገነት ስር ነው ለማለት ያስችላል ማለት ነው። እነዚህ 4ቱ አፍላጋት ኤፌሶን፣ ኤፍራጥስ፣ ጤግሮስና ግዮን። ግዮን የሚባለው ይህ ታላቁ አባይ ሲሆን ይህ ግዮን ደግሞ የኢትዮጵያን ምድር ያጠጣል፣ የኢትዮጵያን ምድር ይከባል ይለዋል። ኦሪት ዘፍጥረት ነው ይሄን የሚለው። ይሄንን በቅኔያቸው አስገብተው አባይን ሲገልጹት ድንቅ የሆነ ምስጢር መሆኑን እንረዳለን። በጣም ድንቅ ነው። አንድ ጊዜ እዚህ ቦታ ላይ ቀረጻ ሳረግ ስለ አባይ አንድ ሰው ምን አሉኝ፣ መምህር ኤርሚያስ ይባላሉና ምን አሉ፣ እውቀትን ከአባይ ጋር መሰሉትና አሁን ያለውን ቁርኝት ሲያነሱ እኮ ያተዝብሮኝ ነው። አባይ ከሰከላ መፍለቁን መውረዱን አይተውም፣ አይደርቅም። ቅድም እርስዎ እንዳሉት ቅኔም ከሰው ልጅ ጭንቅላት እስካሁን ድረስ የኔ ያክል መንጭቶ ፈልቆ አያልቅም። ስለ አባይም ሌሎች ጉዳዮችም ይቀኛል። የማያልቅ ፍሰት ያላቸው ናቸው ብለው የተናገረበት ነገር አስታውሳለሁ። ኢትዮጵያውያን አይደል አባይ በራሱ ያሉት ቅድም ግዮን ነው የጥንት ስሙ ያሉት እና ታላቅ ለማለት ነው። አብየ ከፋለ አባይ ማለት የሴት ቅጽል ሲሆን በስምነት ያገለግላል። አባይ የሚለው ከመጀመሪያው ከግዕዝ ቃሉ ስንነሳ አባይ የሚለው ለሴት ነው የሚቀጸለው። አባይ ሀገር ኢትዮጵያ፣ ታላቁ ሀገር ኢትዮጵያ የሚለው ግን በስምነት ስንጠቀምበት ስለቆየን አባይ የሚለውን በስምነት ነው የምንጠቀመው እንጂ ከግዕዝ ቃሉ አንፃር አባይ ማለት የሴት ቅጽል ነው። ስለዚህ እውነት ነው፣ ስም ነው። ስም ስለሆነ በወንድ አድርገን እንጠቀመዋለን። በቀደመው ጊዜ በግዕዝ ድርሳናት እንደው ስንፈትሽ የምናገኛቸው አባይን ለመገደብ ሙከራ የተደረገበት ጊዜ ይኖር ይሆን? አባይን ለመገደብ ኢትዮጵያውያን ነገስታት ሙከራ እንዳደረጉ መረጃዎች አሉ። የግዕዝ መዛግብት ያስረዳሉ። እንዲያው ከተወሰኑት መካከል 1፣ 2 ወይም 3 ልጥቀስ። አጼ ዳዊት ተጠቃሽ ናቸው። አጼ ዳዊት የመገደብ ሙከራ እንዳደረጉ አይተናል። መጻሕፍት መስክረውልናል። ይህ ምንድነው? የኢየሱስ ክርስቶስ ቅዱስ መስቀል ከኢየሩሳሌም ወደ ኢትዮጵያ መጥቶ ግሸን ደብረ ከርቤ ከመቀመጡ በፊት ግብጽ ላይ ነው የነበረው ክርስቶስ የተሰቀለበት መስቀል ማለት ነው። እና በወቅቱ የግብጽ ነገስታት በግብጽ በሚኖሩ ምእመናን ላይ አገዛዝ ያጸኑባቸው ነበር፣ መከራ ያበዙባቸው ነበር። ከዚህ አንፃር ለደጉ ንጉስ፣ ለክርስቲያኑ ንጉስ ለአጼ ዳዊት እንዲህ አይነት ግፍ እየደረሰብን ነውና እባክህ እርዳን ብለው መልእክት ላኩበት። አጼ ዳዊት ያደረጉት ምንድነው? ሰራዊታቸውን አስከትለው ስናር ከሚባለው ቦታ ድረስ ወርደው አባይን ገደቡ ይላል። ግብጽ የምትባል ሀገር ደግሞ ለገጸ በረከት ከዓመት አንድ ጊዜ ካፊያ የተወሰነች ዝናብ ካልሆነ በቀር ዝናብ የላትም። የምትተዳደረው በአባይ ነው። ይህን ሲገድቡ የግብጽ ነገስታት ወደ ኢትዮጵያው ንጉስ ወደ አጼ ዳዊት እኛ ከኢትዮጵያ ነገስታት ጋር ከፍቅር በቀር ምን ጠባለን በማለት ደብዳቤ ጽፈው ላኩ። እጅ መንሻ ጨምረው ማለት ነው። አጼ ዳዊት ደግሞ የእናንተን እጅ መንሻ አልፈልገውም፣ ከሆነስ የጌታዬ የኢየሱስ ክርስቶስ መስቀል ከሱ አለና እሱን ላኩልኝ ብለው መልእክት ላኩባቸው። የጌታዬ የኢየሱስ ክርስቶስ መስቀል ከርሱ ከእናንተ አለ፣ እርሱን ላኩልኝ፣ ገጸ በረከታችሁንስ አልፈልገውም መልስላችኋለሁ የሚል ደብዳቤ ጽፈው ላኩ ይላል። እና ይሄን ጊዜ ምንድነው የሆነው? የግብጽ ነገስታት ተኮርዖተ ርሱን ቅዱስ ሉቃስ የሳላትን የድንግል ማርያምን ስዕል እና የጌታ የኢየሱስ ክርስቶስን የቀኙን
ቀኝ እጁ የተቸነከረበትን ያረፈበትን ግማደ መስቀሉን ወደ ኢትዮጵያ እንደላኩ የግዕዝ መዛግብት ያስረዳሉ። እዚያ በኋላ ነው ግሸን ደብረ ከርቤ ላይ በአጼ ዘርዓ ዳዊት አማካኝነት ቅዱስ መስቀሉ እዚያ የተቀመጠ ማለት ነውና ይህ ሙከራ የሚያሳየው ምንድነው? አባይን መጠቀም እንዳለባቸው መብታቸው እንደሆነ ሙከራ አድርገዋል ማለት ነው። ይህንን ያለን በሌላ አጼ ቴዎድሮስ ኢትዮጵያን ለማልማት ለማበልጸግ ለመለወጥ ትልቅ ፍላጎት ነበራቸው። ይህንን ማድረግ እንዳለባቸው የሚያምኑት ደግሞ አባይን በመገደብ ነበር። የግብርናውን ልማት በማሳደግ ኢትዮጵያን ማልማት ማሳደግ ፍላጎት ነበራቸው። በመሆኑም የውጭ ሀገር ባለሙያዎችን በመጋበዝ ጥናት እንዲያደርጉላቸው ስለ አባይ እንዴት መገደብ እንዳለባቸው መረጃ እንዲሰጧቸው ሙከራ አድርገዋል። ወደ መጨረሻው ስንመጣ አጼ ኃይለ ሥላሴ ታላቅ የሆነ ሙከራ አድርገዋል። እንግዲህ የዩናይትድ ስቴትስ የልማት ድርጅት የሚባለው ወደ ኢትዮጵያ መጥቶ አባይን እንዴት መገደብ እንዳለባቸው ጥበብን እንዲያስተምራቸው እንዲያግዛቸው ትዕዛዝ ሰጥተው አምጥተው ትልቅ ምርምር ተደርጓል በእርሳቸው ዘመን ማለት ነው። እና ይህ ደግሞ ለአሁኑ ለታላቁ የኢትዮጵያ ህዳሴ ግድብ መነሻን ሆኖ እንዳገለገለ መረጃዎች ያስረዳሉ። የአፄ ኃይለ ሥላሴ የእርሳቸው ሙከራ ደግሞ የተሻለ ነበር ማለት ነው። በጣም ድንቅ ነው። ስለዚህ የቆየ ቁጭት ነው። እውነት ነው። የቆየ ቁጭት የቆየ ጉዳይ ነው። ስለዚህ የልጅ ልጆቻቸው እዚህ አድርሰውታል ማለት ነው። እንግዲህ በጣም ድንቅ ነው። ደስ ይላል። ሊቃውንት በቅኔያቸው እንደው ምን አሉ? ስለ አባይ እንግዲህ ሊቃውንት ጥንትም ይቀኙ ነበር፣ በማይከላዊ ዘመንም ይቀኙ ነበር፣ አሁንም እየተቀኙ ይገኛሉ። ስለ አባይ ይልቁንም የህዳሴው ግድብ ከተጀመረበት በኋላ በደስታ ስለ አባይ ብዙ ቅኔ ተቀኝተዋል። እንደው የተወሰኑትን ከብዙዎቹ መካከል ምሳሌ ለግብረ ህዳሴ ሰሎሞን አንገሶ በውስተ ግዮን ሰፈይት እንዘ ያጼእንወ በበቅል ኢትዮጵያ መለስ ዜናዊ ዳዊት የሚል ቅኔ አለ። ይህ ቅኔ ምንድነው? መሰረቱን ያደረገ ወይም የሰማ ጥንጠኛውን ያደረገው ንጉስ ዳዊት ልጁን ሰሎሞንን በበቅሉ ላይ አድርጎ እንዳነገሰው ነው። መለስ ዜናዊንና በወቅቱ ግድቡን መሰረት የጣሉ እርሳቸው ስለሆኑ በእርሳቸው ዘመነ መንግስት ስለሆነ ግድቡ የተጀመረውና መለስ ዜናዊና ዳዊትን በሰም ዳዊትን በወርቅ መለስ ዜናዊን አቅርቦ ባለቅኔው እዚህ ላይ ያሳየናል። ሰሙ ምንድነው ካል ንጉስ ዳዊት ልጁን ሰሎሞንን በወቅቱ እንደሚደረገው ስርዓት በበቅሎ ላይ አድርጎ ከዙፋኑ ላይ እንዳስቀመጣቸው እንደሾመ ሰሎሞን ማለት ነው የሚያሳየው። ሰሙ ደግሞ ኢትዮጵያ እዚች ግዮን በተባለች ሰፊ ሀገር ላይ ነው የሚለው። ግዮን አባይ ነው ብያለሁኝ። አባይ በተባለው ወንዝ ላይ የህዳሴው ግድብ መሰረትን መጣላቸውን ማን ጠቅላይ ሚኒስትር መለስ ዜናዊ ይህንን ባለቅኔው ያቀነቀነው። ቀጥታ በወቅቱ ጠቅላይ ሚኒስትር መለስ አባይን ገደቡ ቢል ሁሉም የሚያውቀው ነው፣ ግልጽ የሆነ ነገር ነው። ነገር ግን ከንጉሱ ዳዊት እና ከሰሎሞን ሹመት ጋር በማያያዝ ጠየም አድርጎ ግልጽ እንዳይሆን አድርጎ ቅኔ ድብቅ ስለሆነ ይህን ቅኔ ሲቀኝ ባለቅኔው አይተናል። ሌላ ቅኔ አባይ ተአስረ በይደ ፖሊስ ህዳሴ ወርቀ አምጣነ ሰረቀ ኢይፍራክ ሥላሴ ሀበ ምድረ ግብጽ ይሲ ጥንዘ ኢየአምር ሙሴ ተረጎም ምንድነው? አባይ ሌባ በህዳሴው ግድብ ፖሊስ ታሰረ። ለምን? ወርቅ አምጣነ ሰረቀ ኢይፍራክ ሥላሴ ሥላሴን ሳይፈራ የፈጠረውን ሳይፈራ ወርቅ ሰርቋልና ወይም ገንዘብ ሰርቋልና። ሀበ ምድረ ግብጽ ወደ ግብጽ ምድር ወስዶ ሙሴ ሳያውቅ ይሸጥ ዘንድ ነው። ትርጉሙ ይህ ከሆነ ሰሙን ስናይ አባይ ሌባ በህዳሴው ግድብ ፖሊስ ታሰረ ማለት አባይ ተገደበ እኮ ነው። ታሰረ እንዳይሄድ ተከለከለ ነው። አንድ ሰው ከታሰረ መንቀሳቀስ አይችልም፣ ያለ ፈቃድ መውጣት መግባት አይችልም። ስለዚህ አባይ ታሰረ በማን በህዳሴው ግድብ። የቤላ ገብርኤል መኮንን ሀገር ሰናይ ተመየጥ ያብ ሀገርኪ ማርያም አባይ የሚል ቅኔ አለ። አሁን ቅድም አባይ የሚለው ለሴት ነው የሚቀጸል ብዬ ነበር። ማርያም አባይ አለ። በስምነቱ አባይን እንደ ወንድ አድርገን እንወስደዋለን። በግዕዝ ቃልነቱ ደግሞ ለሴትም መቀጸል ስለሚቻል የቤላ ገብርኤል መኮንን ሀገር ሰናይ ሀገረ ገዢ ገብርኤል ማርያም አባይን ወደ ሀገርሽ ተመለሽ አላት ነው።
ይህ መጽሐፍ ቅዱሳዊ ቅኔ ነው። እንግዲህ ምንድነው መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ ንጉሥ ሄሮድስ የመንግስት የተቀናቃኝ ተነሳብኝ ብሎ በቅናት በተነሳበት ጊዜ መልአከ እግዚአብሔር አረጋዊውን ሽማግሌውን ዮሴፍን ተንስንሳ ሕፃነ ወእሞ ወሁር ብሔረ ግብፅ፣ ተነስና እናቱን ማርያምንና ሕፃኑን ክርስቶስን ይዘህ ወደ ግብፅ ተሰደድ ሂድ፣ ንጉሱ በቅናት ተነስቶበታልና የሚል ቅዱስ ገብርኤል ተናግሮ ነበረ። ይህንን ታሪክ በስም ማጠንጠኛ አድርጎ ባለቅኔው ቅኔውን መቀኘት ችሏል። ልጅሽን የሚፈልገው ሄሮድስ መልአኩ ቅዱስ ገብርኤል ለዮሴፍ እንደተናገረው ወይም እንደነገረው ሙቷልና ልጅሽን ይዘሽ ወደ ሀገርሽ ተመለሽ ብሏት ነበር ቅዱስ ገብርኤል እና ሀገርኪ ወደ ሀገርሽ ኢትዮጵያ ተመለሽ ነው። አንቺ አባይ ማርያም ወደ ሀገርሽ ኢትዮጵያ ተመለሽ ማለት ሀገርሽን አልሚ አባይ ወይንም ወደ ወንድና መጣውና አባይ ሀገርህን አልማ ከግብፅ እንደፈለክ መሄድህ ተገደብ ባለቅኔው ከመጽሐፍ ወስዶ አባይና ማርያምን መስሎ አባይን ማነው ማርያምን በሰም አባይን በወርቅ አድርጎ ማርያም ወደ ሀገሯ ወደ ቁስቋም መመለስ እንዳለባት፣ አባይ ይሄድ የነበረው ወደ የት ነው? ወደ ግብፅ ነው። ማርያም የተሰደደችው ደግሞ ወደ የት ነው? ወደ ግብፅ ነው። ስለዚህ አባይ ማርያም ወደ ሀገርሽ ተመለሽ ማለት አባይ በወርቅ ወደ ኢትዮጵያ መመለስ እንዳለበት፣ ኢትዮጵያን ማልማት እንዳለበት፣ ማርያም ደግሞ ወደ ሀገሯ ወደ ኢየሩሳሌም ወደ ቁስቋም መመለስ እንዳለባት የተነገረ ነው ማለት ነው። ሁለቱም ስደተኞች ናቸው ነው። ስደተኞች ናቸው ማለት ነው። አባይም ስደተኛ ነው። ድንግል ማርያም ደግሞ በስደት ነው የቆየችው። አባይ በስደት ቆይቷል። ድንግል ማርያም በስደት ቆይታለች። በመጨረሻ ወደ ሀገሯ ተመልሳለች። አባይም ወደ ሀገሩ ተመልሷል። ይሄ ነው ቅኔ እንደዚህ ነው እያጫወተ ነው የሚያስተምር ቅኔ። ይህ የራሴ ቅኔ ነው። ምናልባት እንግዲህ የራስ ቅኔን ማቅረብም ክፋት ባይሆንም ጥሩ ነው እንጂ ይመከራል። ይህን መርሃ ግብር ሳስብ እንዲያው አንዲት ቅኔ እኔም ባበረክት ብዬ ነው። አባይ ሀራስ የምድር እንበለ ምክረ አብ ወእም ዘሁረተ ግብፅ ወጠንከ ለሃዊር ሀበ ምድረ ግብፅ ኢታንስ እግረከ እስመ ይፈቀደት ዘንተ ኢትዮጵያ እምከ ወእን ዘሃሎ ተግባር ውስተ ሀገርከ እፎኑመ ከመ ዘሃሌከ። ይህ ቅኔ ሲተረጎም ምንድን ነው? ግሩም ቅኔ። አባይ ሀራስ የምድር እንበለ ምክረ አብ ወወልድ ዘሁረተ ግብፅ ወጠንከ፣ አባትና እናትህን ሳታማክር ወደ ግብፅ ሀገር ጉዞ የጀመርህ አባይ ገበሬ ለሃዊር ሀበ ምድረ ግብፅ ኢታንስ እግረከ፣ ወደ ግብፅ ሀገር ለመሄድ እግርህን እንዳታነሳው። ለምን? እስመ ይፈቀደት ዘንተ ኢትዮጵያ እምከ፣ ይሄን አይነቱን ጉዞህን እናትህ ኢትዮጵያ አልፈቀደችልህምና። ወእን ዘሃሎ ተግባር ውስተ ሀገርከ እፎኑመ ከመ ዘሃሌከ፣ በሀገርህ ውስጥ ብዙ ስራ እያለ ይሄን ሀሳብስ እንዴት አሰብከው ነው። እንግዲህ ይህ በሀገራችን በኢትዮጵያ ባህል በአርሶ አደሩ አካባቢ የሚከሰት ክስተት ነው። ቤቱ ላይ ሰላም ሲያጣ አርሶ አደር ችግሩ ሲበዛበት እናት አባቱን ሳያማክር እንዲያው ዝም ብሎ ወጣ ብሎ ወደ ሌላ ሀገር ሰርቼ ልመለስ ብሎ ይነሳል፣ ጉዞ ይጀምራል። እናት ደግሞ ርህርህት ናትና ይሄን አትፈልግም ይሄን አትፈልግም እና ጓደኛውን ሲያማክረው ጓደኛው ምን ይለዋል? ወንድሜ ወደዚህ ሀገር ለመሄድ እንደተነሳህ እንዳሰብክ ሰምቻለሁኝ፣ እግርህን እንዳታነሳው፣ እናትህ ታዝንብሃለች። እናትህን እያስለቀስክ ብትሄድ አይቀናህም። በዚያውስ ላይ በሀገርህ ብዙ የሚሰራ ስራ እያለ እንዴት ከመጀመሪያው ይህንን ስደት እንዴት አሰብከው ሲል ይመክራል። ይህ ሰም ነው። ወርቁን ስናይ ደግሞ ምንድነው? አባይ ሀራስ የምድር አይደለ? አባይ ገበሬ አዎ። እንበለ ምክረ አብ ወእም ዘሁረተ ግብፅ ወጠንከ፣ እናት አባትን ሳታማክር ማለት እንዲህ ከመጀመሪያው ጉዞው ሳይመከርበት ማንም ሳያውቅ እንደሚጠቅም ሳያውቅ ሲሄድ ቆይቷል። ይሄ ወርቁ ነው። ወርቁ ሰሙ ቅድም ያልፉት የገበሬው ህይወት ሲሆን ወርቁ ደግሞ ኢትዮጵያውያን አልመከሩበትም። እንዲያው እንደሚጠቅም ጥንቶቹ ማለት ነው፣ ያሁኖቹ ሳይሆን ጥንቶቹ ኢትዮጵያውያን አባይን እንደ ገጸ በረከት አልቆጠሩትም። ዝም ብሎ አልፎ ይሄድ ነበር። እነሱ አልመከሩበትም። እንዲያው እስኪ ወደ ሀገሩ ይመለስ ያልማ ብለው አልመከሩበትም። እሱን መግለጽ ነው። እዚያ ስናልፍ ለሃዊር ሀበ ምድረ ግብፅ ኢታንስ እግረከ፣ ወደ ግብፅ ለመሄድ እግርህን እንዳታነሳ ማለት እዚህ በኋላ እግርህን እስር አድርገህ እዚሁ ተቀመጥ፣ ኢትዮጵያ ላይ አልማ ማለት ነው። እዚያ እስመ ይፈቀደት ዘንተ ኢትዮጵያ እምከ፣ እናትህ ኢትዮጵያ
አልፈቀደችልህም ማለት ኢትዮጵያ ከዚህ በኋላ ያንተን እንደፈለገ መሄድ አትፈልግም። ወእንዘ ሀሎ ተግባር ውስጥ ሀገርከ በሀገር ብዙ ስራ እያለ ማለት ደግሞ እውነት ነው። በሀገሩ አባይ ብዙ የሚያሰራ ስራ አለው። አባይ ከተገደበ አሁን ላይ ተገድበዋል። ብዙ ስራዎች ይሰራሉ። ልማት ይለማል። ኢትዮጵያ ተበለጽጋለች። ፕሮፌሰር ጌታቸው ኃይሌ አንድ መጽሐፍ ላይ አስተያየት ሲሰጡ ስለ አባይ እንዲህ አድርገው ቁጭታቸውን እንደገለጹ ይነገራል። እዚህ መጽሐፍ አስተያየት ሲሰጡና እስከ ቅርብ ጊዜ ድረስ አባይ ጎረቤታችን እንጂ ዘመዳችን አልነበረም ይላሉ። ከጎረቤት አንዳንድ ነገር እንደምንዋስ ጥቁር እንግዳ ሲመጣብን አሳ ያወሰን ነበር። አለዚያ ግን ክረምት በመጣ ቁጥር እረኞቻችንን ከሚጠብቋቸው ከብቶች ጋር እንገብርለት ነበር። አባይ ሲሞላ የማዶ ለማዶ እንቅስቃሴ ይቆማል። በሌላ በኩል ደግሞ ቅዱስ ያሬድ ኦ አባይ አይቴ ተሐወር ወለመኑ ተሐድጋ ለኢትዮጵያ ያለውን የሚያስደግም ነው ብሎ ቁጭቱንም የተናገረበትን ነገር ይናገርናልና በጣም ድንቅ አገላለጽ ነው የገለጹት። የተወደዳችሁ ተመልካቾቻችን ቆይታችሁን እያደረጋችሁት የምትገኙት ከአማራ ሚዲያ ኮርፖሬሽን ልሳነ ግዕዝ መርሃ ግብር ጋር ነው። ቆይታችሁን እያደረጋችሁት የምትገኙት እየተነጋገርንበት የምንገኘው ርዕሰ ጉዳይ ደግሞ የጥንቱ ግዮን የሆነው አባይ ታላቁ አባያችን የሚገኝበት ቦታ ላይ ተቀምጠን አባይና ቅኔ በሚል ርዕሰ ጉዳይ ነው እየተነጋገርን የምንገኝ። ለዚህ ደግሞ የጋበዝኳቸው ቆየት ብላችሁ እኛ ጋር የነበራችሁ ካላችሁ መምህር ጥቀሄር ወርቄ ይባላሉ። የመጽሐፍ ተርጓሚና የቅኔ መምህር ናቸው። በዘመናዊ በኩል ደግሞ በግዕዝ ቋንቋና ስነ ጽሁፍ እንዲሁም በሌሎች ማለት ነው መሩቅ ናቸው ወይም ደግሞ የተማሩ ናቸው ማለት ነው። ሐዋስወ ግዕዝ የሚልም መጽሐፍ ካሁን በፊትም ሰርተናቸው እናውቃለን። በርግጥ የዛም ደራሲ ናቸው። ተናግራቸውን ይቀጥላል። አብራችሁን ስለቁ እንደው አስቀድሞ አባይ እንደሚገደብ የተነገረ ትንቢታዊ የትንቢት ቅኔ ይኖር ይሆን? መልካም በሚገባ እንጂ በጣም ብዙ ቅኔዎች ተነግረዋል። ቅኔ ልክ እንደ ነቢያቱ አሻግሮ በመመልከትም የሚደረስ ቅኔ አለ። ትንቢታዊ ቅኔዎች የሚባሉት እነማን ናቸው ስንል ለምሳሌ ትንቢተ ነቢይ መለስ አቡሁ ለክብረ ቅዱሳን ህዳሴ ይልና ለወልዱ አባይ ጸውኦ እምዘምድረ ግብጽ ድምሳሴ ይላል። አሁን ይህ ቅኔ ምንድነው? ትንቢታዊ ቅኔ ነው። ወይንም ደግሞ በትንቢት አንቀጽ የተነገረ ቅኔ ነው ማለት ነው። ምንድነው? ሲተረጎም ትንቢተ ነቢይ መለስ አቡሁ ለክብረ ቅዱሳን ህዳሴ ከነቢዩ ትንቢት በመነሳት ይላል። በቅዱስ መጽሐፍ በማቴዎስ ወንጌል ላይ ምዕራፍ 2:15 ላይ ምን ይል ነበር? ለወልደየ ጸዋዕክዎ እምግብጽ ልጄን ከግብጽ ጠራሁት የሚል ትንቢት አለ። ጸሐፊው ቅዱስ ማቴዎስ ከነቢያቱ መጽሐፍ ወስዶ ይሄንን ሲጽፍ ጽፎት አልፏል። ምንድነው? ጸዋዕክዎ ለወልደየ እምግብጽ ልጄን ከግብጽ ጠራሁት። ከዚህ ትንቢታዊ መጽሐፍ ጋር አያይዞ ደግሞ ባለቅኔው ምን አለ? ትንቢተ ነቢይ መለስ አቡሁ ለክብረ ቅዱሳን ህዳሴ ሲተረጎም ከነቢዩ ትንቢት በመነሳት አባቱ መለስ ለቅዱሳን ክብር ህዳሴ ይሆን ዘንድ ልጁን አባይን ከግብጽ ጠራው ይላል። አሁንም ስለ ጠቅላይ ሚኒስትር መለስ በዘመኑ የግድቡ መሰረት በተጣለበት ዘመን በነበሩትና በማን መካከል? በእግዚአብሔር አብ መካከል ነው ሰምና ወርቁ ያለ። እግዚአብሔር አብ እግዚአብሔር ወልድ ልጁን ወደዚህ ምድር ልኮ ተወለድ ውረድ ተወለድ ከማለቱ በፊት እግዚአብሔር ወልድ ከመወለዱ በፊት በእነ ኢሳይያስ መጽሐፍ ወይ ወርድ እግዚእነ ውስተ ምድረ ግብጽ ጌታ ወደ ምድረ ግብጽ ይወርዳል ተብሎ የተጻፈ አምላካዊ ቃል አለ። ይሄ ትንቢታዊ ነው። ትንቢተ ነቢይ ከነቢዩ ትንቢት በመነሳት ያለው ባለቅኔው ይሄንን ነው እና ማንን መሰለ ሲተረጎም እንደገለጽኩት ትንቢተ ነቢይ መለስ አቡሁ ከነቢዩ ትንቢት በመነሳት ከኢሳይያስ ለማለት ነው። ከነቢዩ ትንቢት በመነሳት መለስ አባቱ አባይ ልጁን አባይ እግዚአብሔር ወልድን ማለት ነው። አባይ ልጁን ከግብጽ ጠራው። ለምን? ለቅዱሳን ክብር ህዳሴ ይሆን ዘንድ ነው የሚለው። እንግዲህ ምንድነው? አባይ ከግብጽ ወደ ኢትዮጵያ እንደተጠራ ነው። ሰሙ የነቢያቱ ትንቢት ሲሆን ወርቁ ደግሞ አባይ ከግብጽ ከሄደበት እንደፈለገ ወደ ግብጽ ይሄድበት ከነበረው ወደ ኢትዮጵያ እንደተጠራ
አባይ እዚህ በኋላ ጉዞህን ገታ አድርገው አትፍጠን በማለት ኢትዮጵያውያን ነገስታት ወይንም የኢትዮጵያ ገዢዎች አስተዳዳሪዎቻችን የነበሩት አባይን በወቅቱ መገደቡ ህዳሴ ብለው ሰይመው ግድቡን ህዳሴ ብለው ሰይመው መሰረት ድንጋይ እንደጣሉ የግድቡን ማለት ነው። ይሄንን የሚያሳይ ቅኔ ነው። ኢትዮጵያ ድንግል ሀገሪትነ ይላል። ኢትዮጵያ ድንግል ሀገሪትነ ኩሉ ትውልድ ያስተበጽኡኪ ለኪ እስመ አንቲ ማሂደረ አባይ መለኮት ወልድኪ ወነገስተ ምድር ኩሎሙ የሐውሩ በብርሃንኪ ወአሕዛብኒ ቀደምት በጸዳለኪ ወይሰግዱሂ ዳግመ ለዘተወልደ ሀቤኪ ወይሰግዱሂ ዳግመ ለህዳሴው ግድብ ዘብኪ ዘይዜ ይባላል ቅኔ። ይህ ቅኔ የኔው ቅኔ ሲሆን እንግዲህ ባለ ስንት ቤት የሚባለው ነው? ይሄ ባለ ዘይዜ ነው። ባለ 5 ቤት ነው። ባለ 5 ቤት ተርጉሙልን እንግዲህ ለተመልካችም ግልጽ እንዲሆን። በጣም ጥሩ። ኢትዮጵያ ድንግል ሀገሪትነ ኢትዮጵያ ድንግል ሀገሪትነ ኩሉ ትውልድ ያስተበጽኡኪ ለኪ ሀገራችን ኢትዮጵያ ድንግል ሆይ ትውልድ ሁሉ ያመሰግኑሻል፣ ብፅዕት ይሉሻል። እስመ አንቲ ማሂደረ አባይ መለኮት ወልደኪ አንቺ የመለኮት አባይ ማደሪያ ነሽና ወነገስተ ምድር ኩሎሙ የሐውሩ በብርሃንኪ የምድር ነገስታት ሁሉ በብርሃንሽ ይሄዳሉ። ወአሕዛብኒ በጸዳለኪ የብዙ ብዙ የሚሆኑ ህዝቦችም በብርሃንሽ እንዲሁ ይመላለሳሉ። ወይሰግዱሂ ዳግመ ለዘተወልደ ሀቤኪ በአንቺ ዘንድ ለተወለደውም አልያም ደግሞ ወይሰግዱሂ ዳግመ ለህዳሴው ግድብ ዘብኪ ይላል። ስምን እንዳለ በቅኔ መጠቀም ይቻላል። የሰው ስምን፣ የሀገር ስምን፣ የቦታ ስምን እንዳለ መውሰድ ይቻላል። ወይሰግዱሂ ዳግመ ለህዳሴው ግድብ ዘብኪ ካንቺ ለተገኘው ለህዳሴው ግድብ ልጅሽም ይሰግዳሉ። ለህዳሴው ግድብ ልጅሽም ይሰግዳሉ። ይህ ትርጉሙ ነው። እንግዲህ ኤፍሬም ሶርያዊ የእመቤታችን ውዳሴዋን በደረሰበት መጽሐፉ ምን አለ? ኩሉ ትውልድ ያስተበጽኡኪ ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ ተነበዩ ላዕሌኪ ኩሎሙ ነገሥተ ምድር የሐውሩ በብርሃንኪ ወአሕዛብኒ በጸዳለኪ ወይሰግዱ ለዘተወልደ እምኔኪ ሲል ተናግረዋል። የምድር ነገሥታት ሁሉ ያመሰግኑሻል፣ ትውልድ ሁሉ ያመሰግኑሻል። የምድር ነገሥታት ደግሞ በብርሃንሽ ይሄዳሉ። በማን ከአንቺ በሚወለደው በኢየሱስ ክርስቶስ ብርሃንነት ይመላለሳሉ። ወአሕዛብኒ በጸዳለኪ የብዙ ብዙ የሚሆኑ ህዝቦችም እንዲሁ በብርሃንሽ ይመላለሳሉ። ወይሰግዱ ለዘተወልደ እምኔኪ ከአንቺ ለተወለደው ለኢየሱስ ክርስቶስ የሚሰግዱለታል የምድር ነገሥታት ሁሉ እያለ የተናገረው አለ። ይህ ነው የሰሙ ማጠንጠኛ የቅኔው ማለት ነው። እና ሰሙ ነው ይሄ ሰሙ ነው። ወርቁ ምንድነው? ኢትዮጵያ ድንግል ሀገሪትነ ሀገራችን ድንግል ኢትዮጵያ ሆይ ትውልድ ሁሉ ያመሰግኑሻል ማለት እዚህ በኋላ ኢትዮጵያን ትውልድ ሁሉ በዓለም ላይ የሚገኝ የሰው ልጅ ሁሉ ያመሰግናታል። ለምን አይችሉም ስንባል እኛ ኢትዮጵያውያን በራሳችን ችለናል። አባይን መገደብ ችለናል አይደል? ትውልድ ሁሉ ያመሰግኑሻል ማለት ያ ኢትዮጵያ ለካ ጎበዝ ናት እየተባለች እዚህ በኋላ ትመሰግናለች። ችላለች እኮ አድርጋ ሳይታለች እኮ እንደፎከረች አልቀረችም እያለ ዓለም ሁሉ ያመሰግናል። እስመ አንቲ ማሂደረ አባይ መለኮት ወልድኪ የአባይ መገኛ ነሽና። አዎ ኢትዮጵያን ከሚያስጠሯት አንዱ እኮ ታላቁ አባይ ነው። ኢትዮጵያን ከሚያስጠሯት አንዱ ታላቁ አባይ ነው። ለምን? ከሀገራችን የመነጨ ከሀገራችን የተነሳ ዓለምን ሁሉ የሚመግብ ስለሆነ ታላቅ ሀገር መሆኗ የሚገለጸው አንዱ በዚህ ነው። ወነገሥተ ምድር ኩሎሙ የሐውሩ በብርሃንኪ የምድር ነገሥታት ሁሉ በብርሃንሽ ይሄዳሉ። እውነት ነው። ወደኛ የሚመጡ ብዙዎች ናቸው። እዚህ በኋላ በጎረቤታችን አካባቢ ያሉ ሀገሮች አባይ መብራት አበድሩን ገድብ አበድሩን እያሉ እየመጡ ነው። ሊጭሩ ይመጣሉ። ይሄ እኮ ነው። ወነገሥተ ምድር ኩሎሙ የሐውሩ በብርሃንኪ የምድር ነገሥታት በብርሃንሽ ይሄዳሉ ማለት ካንቺ በሚወሰደው የኤሌክትሪክ ኃይል ብርሃናቸውን ያያሉ፣ ይመላለሳሉ። በአንቺ ብርሃንነት የጀመሩም አሉ ሀገሮች፣ ሌሎችም ይመጣሉ። አሁን ይህ ነው። ወአሕዛብኒ በጸዳለኪ ብዙ የሚሆኑ ህዝቦችም እንዲሁ በብርሃንሽ ብዙ ህዝቦች ገና ወደ ኢትዮጵያ እንደሚመጡ ተስፋ አለን። ወይሰግዱሂ አለ ደግሞ ካንቺ ለተወለደው ይሰግዳሉ ማለት ካንቺ ህዳሴው አይደል ያለ የህዳሴው ግድብ ዘብኪ ካንቺ ለተወለደው ካንቺ ቦታ ላይ ለተገደበው ለአባይ ደግሞ ይሰግዳሉ። አሁን ብዙዎች የሚሰግዱበት ጊዜ ይመጣል። ለህዳሴው ግድብ የሚሰግዱ የሚማጸኑ ብዙዎች እንዳሉ በውጭ ሁነው በርቀት ቆመው ሲመለከቱ የነበሩት ሁሉ አሁን ወደ ኢትዮጵያ እንደሚዞሩ በግድቡ አማካኝነት ለኢትዮጵያ እንደሚሰግዱ እንደሚንበረከኩ
የሚያሳይ ቅኔ ነው ማለት ነው። ግሩም። አዎ በጣም ግሩም። በጣም ሌላ ይሄ ራሱ ወደፊት የሚፈጸም ትንቢትም ጭምር ነው ነገራችን ላይ የሚፈጸም ትንቢትም ጭምር ነው። አዎ። ለዚያ ነው ትንቢታዊ ቅኔ። አዎ ማለት ስለመገደቡ ብቻ ሳይሆን ወደፊት ራሱ አሁን ተገድቧል፣ ከተገደበ በኋላ ሊመጡ የምናገኛቸውን ትሩፋቶችን ተከትሎ የሚመጡ ነገሮች ናቸው። ይሄ ትንቢት አዎ ይሄ ግስቱ አሁን ቅኔው የሚገለጸው ትንቢታዊ ቅኔ ነው፣ ትእዛዛዊ ቅኔ ነው የምንለው በግሱ ነው። በማሰሪያ አንቀጽ ኢትዮጵያ ወላድ ክብርተ ዘመድ እንተ ትትወከፊ ነግደ ጊዜ ይመጽእ ሀብየኪ እምነ ርሑቅ ብሔር ዘይጠይቅ ስመኪ በዘመን መጽእቀ ኩሉ ጽልመት ረሃበ ዘመኑ እይበጽሕ ብኪ ህዳሴ ሱረሃማይ ዘበገነትኪ ኮነ አምጣነ አልጸቀ ለኪ ለዓለም ወላለመ ዓለም ወለተወክፎ ነግድ እይታጸው አናቅጸ ዛቲ ቤትኪ ወርህኪ እይጸልም ወይይዐርብ ፀሐይኪ እስመ ከመ ተቋም ዘወርቅ ዘማይቶ ተጸዳል ታወኪ አባይ እግዚአ ኩሉ ውእቱ ብርሃንኪ። ልተርጉመው እንግዲህ ይህ ቅኔ ደግሞ በቅዱስ ያሬድ የዜማ መጻሕፍት መሰረትነት የተመሰረተ ነው። ኢትዮጵያ ወላድ ክብርተ ዘመድ እንተ ትትወከፊ ነግደ ጊዜ ይመጽእ ሀብየኪ እምነ ርሑቅ ብሔር ዘይጠይቅ ስመኪ ከሩቅ ስምሽን እየጠየቀ እያፈላለገ የሚመጣውን እንግዳ የምትቀበይ የኢትዮጵያ ዘመደ ብዙ ይሆንሽ ኢትዮጵያ ሆይ በዘመን መጽእቀ ኩሉ ጽልመት ረሃበ ዘመኑ ይበጽሕ ብኪ በችግር ጊዜ ጨለማ ረሃብ አያገኝሽም። ለምን ህዳሴ ሱረሃማይ ዘበገነትኪ ኮነ አምጣነ አልጸቀ ለኪ አምጣነ ይበጽሕ ለኪ ጓሮች ላይ የተዘራው የውሃ ድንች የህዳሴው ግድብ ይደርስልሻልና ይላል። ሰሙ የሚያጠለጥነው ቡሩኳ እናት ናት። ቡሩኳ ኢትዮጵያዊት እናት እንግዳ ተቀባይዋ እናት ላይ ነው። በኢትዮጵያችን ባህል ኢትዮጵያውያን እናቶቻችን አብዛኛዎቹ እንግዳ ተቀባዮች ናቸው። ወደ ገጠሩ ወጣ ስንል በተለይ እንግዳ አክብረው የሚቀበሉ አሉ እና ከነርሱ መካከል አንዲት ቡሩክ የሆነች ደግ እናት አለች። ሰው ሁሉ ገና በሩቅ የሚያውቃት ስሟን እያጠያየቀ መጥቶ የሚያድርባት በጥንት እናቶቻችንና አባቶቻችን ልማድ እንግዳ ሁሉ ቤቱ ነው። ዘመደ ብዙ ያልናት ክብርተ ዘመደ ብዙ ያልናት ሁሉን ስለምታስተናግድ ነው። የመጣው ሁሉ በቡርክነቷ ትታወቃለች። የገዲት ቤት የት ነው እያለ እየጠየቀ ያድርባታል፣ ይመገባል፣ ይበላል፣ ይጠጣልና እንዲህ በሆነ ጊዜ ችግር ይመጣል። ሁሉ ጊዜ እንደሞላን መኖር ስለማንችል ያን ጊዜ ስትቸገር ባበላውበት ቤት የተቸገርሁኝ እንግዳዎቼ ሲመጡ ምን ላበላቸው ምን ላጠጣቸው ያለች ስትጨነቅ የቻት ጎረቤቷ ደግሞ አይዞሽ አትጨነቂ፣ ይህ ክፉ ዘመን አንቺን አያገኝሽም፣ እሱ አጓሮሽ ላይ የተዘራው የውሃ ድንች ይደርስልሻል ትላታለች። የውሃ ድንች እንደሚታወቀው በሚፈለግበት ጊዜ የሚደርስ ነው። ወርቁ ኢትዮጵያ ሆይ ከዚህ በኋላ ችግር አያገኝሽም ነው። ጠርሲ ችግር አያገኝሽም። ለምን የህዳሴው ግድብ ደርሶልሻልና ወይም ደግሞ ይደርስልሻልና የህዳሴው ግድብ ይደርስልሻል፣ አይዞሽ አትቸገሪም እያለ በትንቢት አሻግሮ እየተመለከተ ባለቀኔው የህዳሴው ግድብ ካለቀ በኋላ ኢትዮጵያ እንደማትቸገር እንደምታለማ ብርሃን ጨለማ ረሃብ አይደርስብሽም አይደለ? ጨለማው እንደማያገኛት ከገጠር እስከ ከተማ ኢትዮጵያ ብርሃን እንደምትሆን በህዳሴው ግድብ አማካኝነት የተነገረ ቅኔ ነው። ሌሊቱን ሁሉን እንደምታበራ መቅረዝ የሁሉ ጌታ አባይ ብርሃንሽ ነውና አባይ ከዚህ በኋላ ብርሃንሽ ነው። ሌሊት ጨረቃ ይኑር አይኑር ላንቺ ምንሽም አይደለም። ከቢሮ ስነሳ ለተመልካች ቃል የገባሁት ቅኔ ነበር እና ያን በኋላ እርሶ ጋር ስገናኝ እንደሚተረጉሙ ቃል ገብቼ ስለሆነ የመጣሁት እንድተረጉሙልኝ ፈቃደኛ ነኝ። አዎ እና አንድ ቅኔ ባለ መምህርት ናቸው የተቀኙትና ቅኔያቸው ምንድነው የሚለው ኢትዮጵያ ታበጽሕ እደዊሃ መንገለ አባይ ፈጣሪ ይልና ለፈጣሪሃ አባይ ጌጋዬ ህዝባ ያስተሰሪ ነው የሚለው። በጣም የሚገርም ነው። በጣም የሚገርም ቅኔ ነው። ምንድነው ኢትዮጵያ እናት እጆቿን ወደ አባይ ፈጣሪ ተዘረጋለች ነው። ላይኛው ቤት ምንድን ነበር? ቀጥሎ ደግሞ ለፈጣሪሃ አባይ ጌጋዬ ህዝባ ታስተሰሪ። ይህ ህዝቦቿን በደል ኃጢአት ለፈጣሪዋ በመንገር በእሷ ልመና ኃጢአታቸውን ታስተሰረይ ዘንድ ወደ አባይ ፈጣሪዋ እጆቿን ትዘረጋለች ነው። በጣም ጥሩ ነው። በቅዱስ ዳዊት መዝሙር ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የተባለውን መጽሐፍ በመውሰድ ነው ባለቅኔዋ የተቀኙት ማለት ነው። እና አሁን ከዚህ በኋላ ኢትዮጵያውያን እጃቸውን ወደ አባይ እንደሚዘረጉ
አባይ ተስፋቸው እንደሆነ የሚያሳይ ቅኔ ነው። አባይ ተስፋቸው ነው። እዚህ በኋላ ለኢትዮጵያውያን ሁላችንም ተስፋችን ነው አባይ። እናብባለን፣ እንለወጣለን፣ እንለማለን ብለን ሁላችንም እናስባለን። የመጨረሻ መምህር አባይ እንግዲህ በእንኳን ደስ አለዎት ጀምሬያለሁ። ተመልካቾችንም እንኳን ደስ አላችሁ ደስታውን ስናበስር ስለሰነበተን ብዬ ነው። ከዚህ አንጻር አባይ ይህ ሁሉ ቅኔ የተቀኙለት ይህ ሁሉ የተደረገለት ትንቢታዊ ቅኔም ምሳሌያዊ ቅኔም መጽሐፍ ቅዱሳዊ ቅኔም ብዙ አይነት የቅኔ አይነቶችን መሰረት አድርገው የተቀኙለት አባይ ተገደበ። አሁን ደስታችን እያጣጣምን የምንገኘው የእርሶ ስሜት ምን ይመስላል? እስቲ ያጋሩ። በጣም ጥሩ። እኔ ደስታዬ ወደር የለውም። እንግዲህ የህዳሴው ግድብ ወይም አባይ የኔ አይደለም፣ ያንተም አይደለም፣ የኛም አይደለም። የማን ነው? የሁላችንም የኢትዮጵያውያን ነው። እያንዳንዳችን ኢትዮጵያውያን ከህፃን እስከ አዋቂ ድረስ አባይ ላይ አሻራችን አስቀምጠናል። ታስታውስ ከሆነ ተማሪ እያለን የደብተር የእስክሪብቶ መግዣችን ለአባይ አበርክተናል። ገበሬው ላሙን፣ በሬውን፣ ምርቱን፣ ነጋዴው ወረቱን፣ የመንግስት ሰራተኛው ደግሞ የወር የሁለት ወር ደሞዙን ለአባይ አበርክቷል። አባይ ብሔር የለውም፣ ጎሳ የለውም። አንዱ ብሔር የኔ ነው አይለውም፣ ሌላው ብሔር ደግሞ የኔ ነው አይለውም። ለምን? ሁሉም ኢትዮጵያዊ የደም ጠብታ ስላስቀመጠበት ማለት ነው። እና የራሴ በመሆኑ ትንሽ የምላትን ነገር አባይ ላይ ያስቀመጥሁ በመሆኔ እና ያቺ ነገር ደግሞ አባይን እዚህ አድርሳ ግድባችን ህዳሴ ግድባችን እዚህ አድርሳ የኔ ትንሿ ልክ እንደ 5 ሳንቲም እንደ ታናሽዋ እንደዚያችን ሴት ስጦታ ሆና ተቆጥራ የኔም እጅ ስላለችበት ይህንን ደግሞ ለፍጻሜ ደርሶ ማየቴ እኔ ከምንም በላይ ደስተኛ ነኝ። ኢትዮጵያውያን ሁላችን እጅግ ደስ ሊለን ይገባል። አስቀድሞ ገና የዛሬ ስንት ሺህ ዓመታት በፊት ቅዱስ ያሬድም አባይን እንዲህ ሲነጉድ አፈሩን የኢትዮጵያን ሳር የኢትዮጵያን አፈር እየወሰደ ለሌላ ሀገር ሲወስድ ቁጭቱን አባይ አይቴ ተሐወር ያለውም እሱ አባይ ሆይ የት ነው የምትሄደው? ሀገር ክንስ ስለማን ነው ጥላት የምትሄደው ብሎ ቁጭቱን በ6ኛው ክፍለ ዘመን ጀምሮ። ስለዚህ የሊቃውንቱ ቅኔ እቸም ውሉደ ያሬድ ናቸው እናንተና ከአባታችሁ ከቅዱስ ያሬድ ጀምሮ ይህን ቁጭት እንደነበረ የሚታወቅ ነው በግዕዝ ቅኔ ውስጥና እንግዲህ መምህር ጥቀሄር ወርቄ የተዋሶ ግዕዝ መጽሐፍ ደራሲ የሐዲሳትና የቅኔ መምህር ጀልባም ሳላዘጋጅ ጫማ አስወልቄ በኋላ አሻገሬ ነው አባይ ዳር የተገናኘ ነው። ምክንያቱም ክረምቱ ገና አላለቀምና በተለይ ደግሞ አሁን የአባይ የውሃ ሙላቱም እየጨመረ የሚሄድበት ሰዓት ነውና እጅግ አድርጌ ነው አመሰግን። እኔም ከልብ አመሰግናለሁ። ክብረት ይስጥልን። የተወደዳችሁ ተመልካቾቻችን ቆይታችሁን ከኛ ጋር ሳደርጋችሁ እጅግ አድርገን እናመሰግን። የዛሬው መሰናዷችን አባይና ቅኔ አባይ ዳር ላይ ከመምህር ጥቀሄር ጋር ቆይታ አደረግን። አባይና ቅኔ ያላቸው ዝምድና ሊቃውንቱ ስለ አባይ ምን አሉ የሚለውን ትንቢታዊ ቅኔያቸውንም የተቀኙት ካሁን በፊትም ቅኔያቸውን ደስታቸውን የገለጹበትን ቅኔም ጭምር የሊቃውንቱ ሀተታቸውን ጭምር ዘንበት የቀረብንበት መሰለው ነበር። አብራችሁን ከኛ ጋር ቆይታ ሳደርጋችሁ እጅግ አድርገን እናመሰግነው። ተወዳችሁ ተመልካቾቻችን ቆይታችሁን በዚህ መልኩ ያማረ እንዲሆን ያደረጉልን ብዙ ዓለምና ደመላሽ ሞሲ አብረውን ቆይታ አድርገዋል። አሽከርካሪያችን ደግሞ እስከ ጀልባ እስከሚደርስበት ቦታ አባይ ዳርቻ ለመድረስ ባለው አብረውን ቆይታ አድርጓል። አሽከርካሪያችን ማለት ነው። እዚያ ደርሶናል አባይ ዳርቻ ላይ። በእኔ በኩል ጋሻው ጀንበር አዘጋጀሁ። ሰላም ለኩልክሙ።